ስለ ታርዛን የሚተርከውን ዘ ሌጀንድ ኦፍ ታርዛን የሚለውን ፊልም ይዤላችሁ መጥቻለሁ። እባካችሁ ስታዩ ግን ላይክ እና ሰብስክራይብ በማድረግ አበረታቱን። ታሪኩ የሚጀምረው ሁኔታዎች እጅግ በጣም ቀውስ ውስጥ በገቡባት በበርሊን ከተማ ነው። ኢኮኖሚው እየፈራረሰ ነበር። የከተማው መሪዎችም መንግስታቸውንና ወታደራዊ ኃይላቸውን ለመደገፍ የሚሆን ገንዘብ እያለቀባቸው መጣ። በመጨረሻም ተስፋ በመቁረጥ በሕገወጥ ገበያ ላይ በከፍተኛ ዋጋ ሊሸጡ የሚችሉ አልማዞችንና ግዙፍ የዝሆን ጥርሶች ወደ ሞሉበት አደገኛ ወደ ሆነው የአፍሪካ ቀጠና አንድ ቡድን ለመላክ ወሰኑ። ተልኮን እንዲመራ ሊሆን የተባለ ልምድ ያለው አዳኝ ቀጥረው ከብዙ ሰዎች ጋር ወደ አፍሪካ ዱር ሰደዱት። ጫካ ውስጥ እንደደረሱ ሰፊ ቦታ ለማዳረስ በተለያዩ አቅጣጫዎች ከፋፈላቸው። ነገር ግን የተከለከለው ክልል ውስጥ በገቡበት ቅጽበት አንድ ምስጢራዊ ጎሳ በድንገት ጥቃት ሰነዘረባቸው። የጎሳው ተዋጊዎች እጅግ ጨካኝ ነበሩ። የሊዮንን ሰዎች ያለምንም ማመንታት ፈጇቸው። በሕይወት ከተረፉት ጥቂት ሰዎች አንዱ ሊሆን ነበር። በመጨረሻም ወደ ጎሳው ድብቅ መንደር ሲደርስ ተጨማሪ ተዋጊዎች ጥቃት ሰነዘሩበት። ነገር ግን የሊሆን የውጊያ ችሎታ ከነሱ በላይ ስለነበር ጥቂቶቹን መመከት ቻለ። በመጨረሻም የጎሳው መሪ ታየ። መሪው ሊዮንን ከመግደል ይልቅ በችሎታው ተደንቆ ጥቃታቸውን እንዲያቆሙ አደረጋቸው። ከዚያም በአንድ ቅድመ ሁኔታ ብቻ ከጫካው የሚፈልጉትን ሀብት፣ አልማዝና ብርቅዬ ቁሶችን በሙሉ እንዲወስዱ ቃል ገባላቸው። ጎሳው የሚፈልገው ታርዛንን ነበር። እሱ በመጀመሪያ የዚህ ጎሳ አባል የነበረ ቢሆንም ከዘመናዊ የሰው ልጅ ጋር ለመኖር ሲል ጥሏቸው የሄደ ሰው ነበር። ሊሆን ይህን እንደሰማ ወደ በርሊን ተመልሶ የጎሳውን ጥያቄ ለከተማው መሪዎች አሳወቀ። በአንድ ወቅት ታርዛን ተብሎ ይታወቅ የነበረው ሰው አሁን በዘመናዊ ዓለም ውስጥ ጆን በሚል ስም እየኖረና ከበርሊን ታዋቂ መሪዎች ጋር አብሮ እየሰራ ነበር። የጎሳውን ፍላጎት ካወቁ በኋላ ባለስልጣናቱ ጆን ወደ አፍሪካ ተመልሶ ሁኔታውን እንዲያጣራላቸው ጠየቁት። ነገር ግን ጆን በዚያ ጫካ ውስጥ የሚጠብቀውን አደጋ ጠንቅቆ ያውቅ ስለነበር ፈቃደኛ አልሆነም። መሪዎቹ ደነገጡ። ምክንያቱም ያለ ታርዛን ጎሳው ጫካ ውስጥ የተደበቀውን አልማዝና ሌሎች ውድ ሀብቶች እንዲወስዱ ማንም አይፈቅድላቸውም። ጆርጅ የተባለ ባልደረባው አስቆመውና ሐሳቡን ለማስቀየር ሞከረ። ጉዞው ወደ አስፈሪ ሕልም ሊቀየር እንደሚችል ጆን ያውቅ ነበር። ነገር ግን ጆርጅ እንዲመለስ በስሜት ስለገፋፋው ቀስ በቀስ ሐሳቡን ቀየረ። ጆን ስለ ታሪኩ ማሰብ ሲጀምር በጫካ ውስጥ ያሳለፈው የልጅነት ትዝታ ውልብ እያለበት መጣ። እሱ በተወለደበት ጊዜ ወላጆቹ አስፈሪ ሁኔታ ውስጥ ወድቀው ነበር። እናቱ በጎሳው ተዋጊዎች ተማርካ ነበር። አባቱ ደግሞ በጎሪላዎች መንጋ በጭካኔ ተገድሏል። ጫካው ሁሉንም ነገሩን ቀምቶት ነበር። በኋላም ጎሪላዎቹ ከአንድ የዛፍ ቤት የሕፃን ጩኸት ሲሰሙ ጥቂቶቹ ሁኔታውን ለማየት ወደ ላይ ወጡ። ከነሱ መካከል አንዲት ሴት ጎሪላ ሕፃኑን አገኘችው። ምንም እንኳን የራሷ ልጅ ቢኖራትም ሕፃኑን ጥላው መሄድ ስላልቻለች ይዘው ትሄዳለች። ያቺ ሴት ጎሪላ ታርዛንን አሳደገችው። አሁን ታርዛን ጄን የተባለች ደግ ሴት አግብቷል። ብዙም ሳይቆይ ጆን ወደ አፍሪካ ጫካ ለመመለስ ማቀዱን አወቀች። እናም አብራው ለመሄድ ድርቅ አለችበት። ነገር ግን ጆን ጎሳው በእሱ ላይ ምንም ጉዳት እንደማያደርሱ ቢያውቅም ጄን ከባድ አደጋ ሊደርስባት ይችላል ብሎ ስለፈራ እምቢ አላት። ምንም ቢፈጠር በሰላም እንደሚመለስ ለጄን ቃል ገባላት። ጄንም ቃሉን አምና በመጨረሻ ተስማማችና እንዲሄድ ፈቀደችለት። ጆን ለጉዞ ሲዘጋጅ የልጅነት ትዝታዎች በድጋሚ በአእምሮ ላይ ተቀሰቀሱ። በሰዎች ሳይሆን በዱር እንስሳት ተከቦ በጫካው ጥልቀት ውስጥ ያደገበትን ጊዜ አስታወሰ። በእነዚያ የመጀመሪያ ዓመታት ወጣቱ ታርዛን ከብዙ የጫካ ፍጥረታት ጋር ትስስር ፈጥሮ ነበር። ነገር ግን የጎሪላዎቹ መንጋ መሪ የሰው ልጅ በመካከላቸው መኖሩ በጭራሽ አልተመቸውም ነበር። ታርዛንን እንደ ባዕድ ነገር ስለሚያዩ አንዳንዴ ሊገድለው የተዘጋጀ ይመስል ነበር። እሱ መሪ ስለነበር ሌሎቹ አንዳቸውም የእሱን ስልጣን ለመገዳደር አልደፈሩትም። ሴቷ ጎሪላና ልጆቿ አስቀድመው እንደራሳቸው አድርገው ተቀብለውት ነበር። ይህም የታርዛን ልጅነት በትግልና በስሜት ስቃይ የተሞላ መሆኑን ያሳያል። ሰው ሆኖ ቢወለድም የመጀመሪያ ሕይወቱን ያሳለፈው ግን ከሌላ ዝርያ ጋር ነበር። አሁን ከብዙ ዓመታት በኋላ ጆን በመጨረሻ በአንድ ወቅት የእሱ ወደ ነበረው ዓለም ተመለሰ። ቦርሳውን ከፍቶ እሱን ወደ ቀረጸው ጫካ የሚወስዱትን እያንዳንዱ የልጅነት ትዝታ ያዘሉትን ጥቂት ዕቃዎች ተመለከተ።
ይህ በእንዲህ እንዳለ ጄን በጉዞ ላይ ለመሳተፍ አሁንም ቆርጣ ነበር። ጆን ሐሳቧን ለመቀየር ቢሞክርም እምቢ አለችው። አደገኛ በሆኑት ቀጠናዎች ውስጥ ከጎኑ እንደማትሆን ይልቁንም ምንም አይነት ከባድ ስጋት በሌለበት በአቅራቢያው ካሉ ሰላማዊ የአካባቢ ጎሳዎች ጋር እንደምትቆይ አስረዳችው። በመጨረሻም ጆን በእቅዷ ተስማማ። ከጄንና ከጆርጅ ጋር በመሆን ስንቃቸውንና ቁሳቁሶቻቸውን ይዘው ወደ አፍሪካ አመሩ። በጫካ ውስጥ ረጅም ጉዞ ካደረጉ በኋላ በድንገት ከብዙ እንስት አንበሶች ጋር ፊት ለፊት ተጋፈጡ። ነገር ግን ጆን ቀስ ብሎ ወደፊት በመሄድ ምንም አይነት ክፉ ሐሳብ እንደሌለው በሰላም አሳያቸው። አንበሶቹ ጥቃት ከመሰንዘር ይልቅ አውቀው ተቀበሉት። ጆርጅ ስለ ታርዛንና ስለ ተፈጥሮ ትስስር የሚወሩ ታሪኮችን ብቻ ነበር የሰማው። አሁን ግን እውነቱን በዓይኑ አየ። ታርዛን በጫካ ውስጥ ከሚገኙት ፍጥረታት ሁሉ ጋር ወዳጅነት መስርቶ ነበር። ይህ ቦታ እውነተኛ ቤቱ ነበር። እንስሳቱም እንደ አንዱ አድርገው ያውቁት ነበር። ሆኖም ግን የሶስቱም ሕይወት በቅርቡ ለአደጋ ሊጋለጥ እንደሚችል አንዳቸውም አልተገነዘቡ። ለረጅም ጊዜ ወደ ጫካው ጥልቀት ከተጓዙ በኋላ ቡድኑ በመጨረሻ ወደ አንድ የጎሳ መንደር ደረሰ። በዚያም ጄን በእርግጥ ያደገችው በእነዚህ ሰዎች መካከል እንደሆነ ተገለጠ። ጄን ከአባቷ ጋር በደስታ ተገናኘች። መላው ጎሳም ከብዙ ዓመታት በኋላ እሷንም ሆነ ታርዛንን በማየታቸው በጣም ተደሰቱ። ስለ ታርዛን ስፍር ቁጥር የሌላቸውን አፈ ታሪኮች ሰምተው ስለነበር ጀግናቸውን በአካል ማግኘታቸው ለነሱ የማይታመን ነበር። ይህን አጋጣሚ ለማክበር ጎሳው በምሽት ትልቅ ድግስ አዘጋጀ። ነገር ግን ሌሎቹ ሲያከብሩ የጆን አእምሮ እንደገና ወደ ታሪኩ ተመለሰ። በጫካው እንስሳት መካከል በነፃነት ይኖርባቸው የነበሩትን ቀናት አስታወሰ። ታርዛን እድሜው እየገፋ በሄደበት ጊዜ በጫካ ውስጥ ካሉ ፍጥረታት ሁሉ ጋር ጓደኛ ሆኖ ነበር። እሱን የማያውቀው አንድም እንስሳ አልነበረም። ጆን ጄንን ለመጀመሪያ ጊዜ ያገኘበትን ትክክለኛ ቅስፈትም አስታወሰ። በዚያን ጊዜ ጄን በጎሳው ዙሪያ ስላለው የዱር ሕይወት ምርምር ለማድረግ ጫካውን ትጎበኘው ነበር። ታርዛን መጀመሪያ ሲያያት ሌላ የሰው ልጅ ሲያይ የመጀመሪያው ስለነበር ደንግጦ ሮጠ። ሆኖም ጄን ስለ እሱ ለማወቅ ጉጉት ስላደረባት እሱን ለማግኘት ወደ ጫካው መመላለሷን ቀጠለችው። ይሁን እንጂ አንድ ቀን በርካታ አደገኛ ጎሪላዎች በድንገት ጄንን ከበቧል። ይህም ሕይወቷን ለከባድ አደጋ አጋለጠው። ከጎሪላዎቹ አንዱ ሊገድላት ወደ እሷ ተጠጋ። ነገር ግን ታርዛን በሰዓቱ ደረሰ። በጄንና ጥቃት በሚሰነዝረው ጎሪላ መካከል በመግባት እሷን ለመጠበቅ ጨካኝ የሆኑ ምቶችን ሁሉ ተቀበለ። ከውጊያው በኋላ ጄን ታርዛንን ወደ ጎጇ ወሰደችው። በዚያም ቤተሰቦቿ ቁስሉን አክመው ሙሉ በሙሉ እስኪያገግም ድረስ ተንከባከቡት። በወቅቱ ታርዛን ይህች አንዲት ቅጽበት የሕይወቱን አቅጣጫ ለዘላለም ሙሉ በሙሉ እንደምትቀይረው ምንም ያውቀው ጉዳይ አልነበረም። በድንገት ታሪኩ ወደ አሁኑ ጊዜ ተመለሰ። ሊዮን በምሽት ከከፍተኛ የወታደር ኃይል ጋር በመሆን ወደ መንደሩ ደረሰ። ያለምንም ማስጠንቀቂያ ሰዎቹ የጎሳውን አባላት መማረክና መሪያቸውን በጭካኔ መግደል ጀመሩ። ሊዮን በሰው ሁሉ ፊት ጄንን ታጋች ያደረጋት። ጆን ይህ ሲሆን ባየ ጊዜ ሚስቱን ለማዳን ወደፊት ተመመ። ነገር ግን በአካባቢው የተሰማሩት የታጠቁ ወታደሮች ቁጥር እጅግ በጣም ብዙ ነበር። በገመድ ጥፍንግ አድርገው አሰሩት እና ጄን እየተጎተተች ስትወሰድ እሱ አቅማቶ እንዲቀር አደረጉት። ጆን ለመታገል የተቻለውን ያህል ቢሞክርም ሚስቱ ከእሱ ተነጥቃ ስትወሰድ ምንም ማድረግ ግን አልቻለም። የሊዮን እውነተኛ እቅድ በመጨረሻ ተጋለጠ። ቃል የተገባለትን አልማዝና ውድ ሀብት ለማግኘት ጆንን ለሌላኛው ጎሳ አሳልፎ መስጠት ነበር። ጆንም ሆነ ጄን በሕይወት የመትረፋቸው ነገር የማይቻል ይመስላል። ሆኖም ወታደሮቹ እየነዱ ሲወስዷቸው ጆርጅ በድንገት ወደ ኋላ ቀርቶ ከሩቅ በወታደሮቹ ላይ ተኩስ ከፈተ። ይህ ጥቃት የጠባቂዎቹን ቀልብ ስለወሰደ ጆን ከታሰረበት ገመድ አምልጦ ሊያመልጥ ችሏል። ነገር ግን ችግሩ ሊዮን ቀድሞውኑ ጄንን ይዟት መጥፋቱ ነበረ። ጠዋት ሲነጋ ሊዮን ሚስቱን እንደጠለፋት ያወቀው ጆን በከፍተኛ ቁጣ ተሞላ። ሊዮን ወዴት እያመራ እንደሆነ በትክክል ያውቅ ስለነበር ሊዮን ከመድረሱ በፊት እዚያ ለመገኘት በማሰብ በጫካ ውስጥ ወደ ኮንጎ ቀጠና የሚወስደውን አንድ አደገኛ አቋራጭ መንገድ ወዲያውኑ አቀደ። ጆርጅ በማዳን ተልዕኮ ላይ ሊረዳው አጥብቆ ጠየቀው። ነገር ግን የጆን ቁጣ ጥግ ደርሶ ነበር። በአሁኑ ጥፋት ሁሉ ጆርጅን ወቀሰው። ምክንያቱም በመጀመሪያ ጆን ወደ አፍሪካ እንዲመለስና ጄንን ይዞ እንዲመጣ ያሳመነው ራሱ ጆርጅ ነበር። ታርዛንና የጎሳው ተዋጊዎች ወደ ጫካው ጥልቀት ለሚደረገው አደገኛ ጉዞ
መዘጋጀት ጀመሩ። በተመሳሳይ ጊዜ ጄን አሁንም በሊዮን እጅ ተማርካ ነበር። ሊዮን ከጠቅላላው እቅድ በስተጀርባ ያለውን እውነት በግልጽ ነገራት። ጆን ወደ አፍሪካ ለምርምር ሥራ እንዲመጣ የተላከለት ጥሪ ሁሉንም ነገር በጥንቃቄ የተቀነባበረ ወጥመድ እንደነበረ አስረዳት። እውነተኛ ዓላማቸው እጅግ በጣም ብዙ አልማዝና የተደበቁ ውድ ሀብቶችን ለማግኘት ታርዛንን ለጥንታዊ ጎሳ አሳልፎ መስጠት ነበር። ጄን ከሴራው በስተጀርባ ያለውን እውነት በመጨረሻ ስታውቅ ደነገጠች። ነገር ግን ጆን አንዴ ከመጣ በሕይወት እንደማይተወው ለሊሆን አስጠነቀቀችው። ሊሆን ግን በእሷ ማስጠንቀቂያ በጭራሽ አልደነገጠም። እቅዱንም ወደፊት መግፋቱን ቀጠለ። በሌላኛው የጫካ አቅጣጫዎች ጆንና የጎሳ አጋሮቹ በጫካ ውስጥ ወደ ኮንጎ ከተማ በከፍተኛ ፍጥነት እየተጓዙ ነበር። በሰዓቱ ለመድረስ አንድ ብቸኛ አቋራጭ መንገድ እንዳለ ተገንዝበዋል። እሱም በየጊዜው ጭነት ይዞ በዚያ ቀጠና የሚያልፈው የእንግሊዝ ባቡር ነበር። ባቡሩ ላይ መዝለል ከቻሉ ረጅም ርቀት በከፍተኛ ፍጥነት መጓዝ ይችሉ ነበር። የጎሳው ተዋጊዎች ጆንን ተከተሉት። ጆርጅ ግን እኩል ለመጓዝ ተቸገረ። ታርዛን በጫካ ውስጥ ባደገበት ጊዜ ያዳበራቸውን ጥበቦች በመጠቀም ግዙፍ በሆኑ የዛፍ ቅርንጫፎች ላይ እየተወዛወዘ ከሰው በላይ በሆነ እንቅስቃሴ ጫካውን ያቋርጠው ነበር። ጆርጅ እንደዚያ መንቀሳቀስ እንደማይችል ግልጽ ስለነበር ወዲያውኑ ወደ ኋላ ቀረ። በመጨረሻም ጆን እሱን ለመርዳት ቆመና በጫካ ውስጥ እንዴት ይበልጥ ውጤታማ በሆነ መንገድ መጓዝ እንደሚችል አስተማረው። ባቡሩ ሲቃረብ በሙሉ ፍጥነት ወደፊት ገፎ መቃረባቸውን ሲያውቁ ወደፊት በመዝለል በከፍተኛ ፍጥነት በሚጓዘው ባቡር ጣሪያ ላይ በሰላም አረፉ። አሁን የሚያስፈልጋቸው በትክክለኛው ቅጽበት ለመዝለል ባቡሩ ወደ ኮንጎ ከተማ እስኪቃረብ ድረስ መጠበቅ ብቻ ነበር። ነገር ግን ችግር ጆንን ብቻውን ሊተወው አልፈለግም። በባቡሩ ላይ በጥንቃቄ ሲንቀሳቀስ አንድ የሚረብሽ ነገር አየ። ባቡሩ ቁሳቁሶችን ብቻ አልነበረም እያጓጓዘ የነበረው። በውስጡ ተደብቀው በእንግሊዝ ወታደሮች የሚወሰዱ በርካታ እስረኞች ነበሩ። ምናልባትም ለግዳጅ ሥራ የፈለጓቸው ነበሩ። ጆን በዝምታ መመልከትም አልቻለም። ያለምንም ማመንታት በባቡሩ ውስጥ ያሉትን እስረኞች በሙሉ ለመልቀቅ በእንግሊዝ ወታደሮች ላይ ጥቃት ሰነዘረ። እስረኞቹን የሚጠብቁ ብዙ የታጠቁ ጠባቂዎች ነበሩ። ነገር ግን እንደ ዕድል ሆኖ አንዳቸውም ቢሆኑ ከታርዛን አስደናቂ የውጊያ ችሎታ ጋር ሊስተካከሉ አልቻሉም። በእሱ ምክንያት እስረኞቹ በሙሉ በመጨረሻ ነፃ ወጡ። ሁኔታው ምንም ይሁን ምን ጆን ሁልጊዜ ሌሎችን መርዳትን ይመርጥ ነበር። ነገር ግን እሱ የተቀላቀለው ዘመናዊው ዓለም ካደገበት ጫካ ይልቅ እጅግ በጣም ራስ ወዳድ መሆኑን እስካሁን አልተረዳውም። ይህ በእንዲህ እንዳለ ታሪኩ ሊሆን ከጄን ጋር እራት እየበላ ወደ ነበረበት ጀልባ ተቀየረ። ጄን ከእሱ ጋር ምንም አይነት ግንኙነት እንደማትፈልግ ግልጽ ነው። ነገር ግን ሊሆን አስገድዳል። ሊሆን እያወራ ሳለ ጄን ትክክለኛው ጊዜ ሲመጣ ለማምለጥ ይረዳል በሚል ተስፋ አንድ ቢላዋ አነሳች። ነገር ግን እንዳጋጣሚ ሊሆን ስለተመለከተው እቅዱ ወዲያውኑ ከሸፈ። ሊሆን ራሱ በጫካ ውስጥ ለመኖር ዓመታትን ያሳለፈ በመሆኑ ከታርዛን ጋር ተመሳሳይ የሆነ የአደን ስሜትና የውጊያ ንቃት ነበረው። ጆን ምንም ቢፈጠር እሷን ፍለጋ እንደሚመጣ ያውቅ ስለነበር ጄንን ሆን ብሎ ነበር የጠለፋት። በሌላ በኩል ጆንና የጎሳው ተዋጊዎች በመጨረሻ ባቡሩን በአንድ አደገኛ ቀጠና አቅራቢያ አስቆሙት። ጆን ሌሎቹን ይዞ መጓዝ ወደ ሞት ብቻ ስለሚመራቸው ከዚህ በኋላ ብቻውን እንደሚቀጥል በግልጽ ተናገረ። ሆኖም ጆርጅ እሱን ጥሎ ለመሄድ ፈቃደኛ አልነበረም። አደጋው ቢኖርም እሱን ተከትሎ ለመጓዝ ድርቅ አለ። ወደ ጫካው ጥልቀት ይበልጥ ከተጓዙ በኋላ በመጨረሻ አየሩ ወዲያውኑ ወደ ተቀየረበት የጫካ ግዛት ውስጥ ገቡ። ጆን ወደ ቀጠናው በረገጠበት ቅጽበት እንስሳቱ እሱ መኖሩን ተገንዝበው ምላሽ መስጠት ጀመሩ። ብዙም ሳይቆይ አንድ ግዙፍ የጎሪላዎች መንጋ ከጨለማ ውስጥ ብቅ አለ። ጆን ብርቱ ውጊያ ሊጀመር ስለሆነ ጆርጅ ወደ ኋላ እንዲያፈገፍግ ወዲያውኑ አስጠነቀቀው። የጎሪላዎቹ መሪ ወደፊት በመምጣት ጆንን ፊት ለፊት ተገዳደረው። የሚገርመው ነገር ይሄ አያል ጎሪላ በአንድ ወቅት ታርዛን አብሮት ያደገው አሁን ደግሞ የመላው መንጋ መሪ የሆነው የእንጀራ ወንድሙ ነበር። ለአንድ አፍታ ማንኛውም የሰው ልጅ በእንደዚህ አይነት ግዙፍ ፍጥረት ፊት መቆም የማይችል ሊመስል ነበር። ነገር ግን ጆን ተራ ሰው አልነበረም። ሰው ቢሆንም እንኳ በጎሪላዎች መካከል ለዓመታት መኖሩ የአውሬ አይነት ጥንካሬ፣ ስሜትና የውጊያ ብቃት ሰጥቶታል። መንገዳቸውንም ተምሯል፣ ጥበባቸውንም ያውቃል። እንዲሁም የጫካውን ኃይል በውስጡ ተሸክሟል። በመጨረሻም ጆንና ግዙፉ ጎሪላ መዋጋት ጀመሩ። በዚያ ጨካኝ ፍልሚያ ወቅት ሁለቱም ብርቱ ምቶችን ተለዋውጠዋል።
በመጨረሻ ግን ጆን ተሸነፈ። ግዙፉ ፍጥረት ቀስ ብሎ ትኩረቱን ወደ ጆርጅ አደረገው። ጆን ግን ሁኔታው ይበልጥ ከመባባሱ በፊት ማስቆምና ጥቃት እንዳያደርስ ማዳን ቻለ። ከብርቱ ውጊያ በኋላ ሁለቱም ቁጭ ብለው የየራሳቸውን ቁስል ማከም ጀመሩ። ስቃይ ቢኖርበትም የጆን ትልቁ ስጋት አሁንም የጄን ደህንነት ነበር። ይህ በእንዲህ እንዳለ በጀልባዋ ላይ ማንም እንደማያድናት የተረዳችው ጄን በመጨረሻ ምቹ አጋጣሚ አግኝታ በቀጥታ ወደ ውሃ ውስጥ ዘለለች። ለማምለጥም በከፍተኛ ሁኔታ እየዋኘች ነበር። ጄን ማምለጥ የቻለች ሲሆን ከወንዙ ርቃ ከተጓዘች በኋላ በመጨረሻ ጫካ ውስጥ ትደርሳለች። ይህ በእንዲህ እንዳለ ሊዮን ወታደሮቹን በሙሉ ሰብስቦ ጫካ ውስጥ ሙሉ በሙሉ ከመጥፋቷ በፊት ሊፈልጋት ጀመረ። ነገር ግን ብዙም ሳይቆይ ጄን በድንገት ቀስ እያሉ ወደ እሷ በሚጠጉ በርካታ ጎሪላዎች ተከበበች። እንደ ዕድል ሆኖ ጆን አብሮ በነበሩበት ጊዜ ስለ ጎሪላዎች ባህሪ ብዙ አስተምሯት ነበር። ልክ ታርዛን እንዳስረዳትም ጎሪላዎቹ በእሷ ላይ ጉዳት ላለማድረስ መረጡ። ከጥቂት ጊዜ በኋላ ሊዮን እና ሰዎቹ በመጨረሻ ወደ ቦታው ደረሱ። ሊዮን አብራቸው ለመምጣት ፈቃደኛ ካልሆነች ወታደሮቹ በዙሪያ ያሉትን ጎሪላዎች መግደል እንደሚጀምሩ በመንገር ጄንን ዛተባት። ምርጫ ያጣችው ጄን ወደ ሊዮን ከመመለስ ውጪ ሌላ አማራጭ አልነበራትም። ነገር ግን የእሱ የታጠቁ ሰዎች ፈቀቅ እንዳሉ ዝም ብለው ጎሪላዎቹ ላይ በድንገት ተኩስ ከፈቱ። የጠመንጃው ድምፅ በጫካ ውስጥ ሲያስተጋባ በርካታ ጎሪላዎች ተመተው ወደቁ። በሩቅ የነበረው ጆን የመሳሪያውን ድምፅ ሰምቶ የት እንዳሉ ወዲያውኑ ተገነዘበ። ሌላ ሰከንድ ሳያባክን በሙሉ ፍጥነት ወደ አካባቢው ሮጠ። በተመሳሳይ ጊዜ የታርዛን ጎሪላ ወንድም የገዛ ወገኖቹ ሲታረዱ በዝምታ መመልከት ስላልቻለ በከፍተኛ ቁጣ ወደ አዳኞቹ አመራ። ሆኖም አዳኞቹ ወዲያውኑ መሳሪያቸውን ወደ እሱ አቀኑ። ጥይቶቹ ከመምታታቸው በፊት ጆን ደርሶ ወንድሙን ከአደጋው ቀማው፣ ሕይወቱን ማዳነለት። ከዚያን ጊዜ ጀምሮ ሁለቱም አብረው ለመዋጋት ተዘጋጁ። ሊዮን በአልማዝና በጥርስ ምትክ ታርዛንን ለሚፈልገው ጎሳ ጄንን ይዟት ሄደ። ልክ እንደተጠበቀው ጆን እሷን ለማዳን ደረሰ። ነገር ግን ጎሳ ወዲያውኑ ከበቡት። ብዙም ሳይቆይ የታርዛንን የእንጀራ እናት የገደለው የጎሳው መሪ ልጅ እንደነበር እውነቱ ወጣ። በከፍተኛ ቁጣ የተሞላው ጆን ለእናቱ ለመበቀል የጎሳውን መሪ ልጅ ገደለው። ይህ በታርዛንና በጎሳው መሪ መካከል ጨካኝ ውጊያ እንዲቀሰቀስ አደረገ። በውጊያው ወቅት ጆን ሊዮን እየከዳቸው መሆኑንና ጫካውን ለመቆጣጠርና ሀብቱን ለመስረቅ ከከፍተኛ ሰራዊት ጋር ለመመለስ ማቀዱን ለሁሉም አስጠነቀቃቸው። ብዙም ሳይቆይ ሊዮን በከፍተኛ ሁኔታ ከታጠቁ ወታደሮቹ ጋር ተመለሰ። ነገር ግን በዚህ ጊዜ ታርዛን ጎሳዎቹንና የጫካውን እንስሳት በሙሉ በእሱ ላይ አስተባበረ። አንበሶች፣ ጎሪላዎችና ስፍር ቁጥር የሌላቸው የዱር ፍጥረታት በሊዮን ኃይሎች ላይ ጥቃት ሰነዘሩ። ሊዮን ጄንን በአደገኛ እንስሳት ላይ በመስቀል ሊገድላት ሞከረ። ነገር ግን ታርዛን በሰዓቱ ደርሶ አዳናትና ወደ ሰላማዊ ቦታ ወሰዳት። ከዚያም ጆርጅ በከባድ ተኩስ የወታደሮቹ መርከብ አወደማት። ይህም እንድትሰምጥ አደረገ። ከባድ ውጊያ ከተደረገ በኋላ ታርዛን አሸነፈውና ሊዮንን ወደ ውሃ ውስጥ ጣለው። በዚያም አዞዎች ወዲያውኑ ገደሉ። ከጥቂት ቅጽበቶች በኋላ መርከቧ ፈነዳች። ታርዛንም አብሮ የሞተ መሰላቸው። ነገር ግን ጄንን በሚያስደንቅ ሁኔታ ጆን በሕይወት ተርፎ በሰላም ወደ እሷ ተመለሰ። በመጨረሻም ጎሳዎቹ ታርዛንን ሙሉ በሙሉ ተቀበሉት። ጆንም የበርሊን መሪዎች ዳግመኛ ወደ ጫካው እንዳይመለሱ አስጠነቀቃቸው። ወደ ዘመናዊው ዓለም መመለስ ይችል የነበረ ቢሆንም ታርዛን እውነተኛው ቤቱ ጫካው ብቻ ስለነበር ለዘላለም እዚያው ለመኖር መረጠ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።